እናንተ ያቆሸሻችሁትን ላጸዳ ነው። ምን አልሽ አንቺ ከብራቤስ? እንደ በፊቱ አፍሽን እንድታላቅቂብኝ አልፈቅድልሽም። እንዴት ሊያደርግሽ ነው? እባክሽ ስራ ላይ ነኝ፣ ትወጪልኝ። ግን አንቺ ምንም አታፍሪ? አላፍርም። ምንድን ነው ያሳፍራኝ? የሰው ፍቅር መሀል ገብተሽ በግድ አልወጣም ስትይ። አንቺን እኮ አያፈቅርሽ። ይህንን ደግሞ አትርሽ። እና አንቺን የሚያፈቅረው አንቺን ልክስክስ። ግልጽ ነው እኮ ኦርካ እንደዚህ ተያይሽ። ምን አልሽ አንቺ? መቼም ቢሆን ድጋሚ እጅሽ እንዳታነሽብኝ። መቼም ገና እገልሻለሁ። መጀመሪያ ቅናትሽን፣ ይህን ስሜታዊነትሽን ግደይ። ቆይ አንቺ ከልጁ እናት የምትበልጭበት ይመስልሻል? እሱ የኦርካ ምርጫ ነው። ትሰሚኛለሽ? ይሄን ቃል ደግመሽ እንዳትጠቀም። ለእኔ ቃል ከምትመርጥ ቤት ውስጥ ማን መኖር እንዳለበት ብትመርጥ አይሻልም? ሲኖላ ለዘላለም ከኔ ጋር ነው የምትኖር። ፈጣሪ ግን ልጅህን እኔ ሆድ ውስጥ ያስቀመጠው። እንግዲህ ምንም ማድረግ አይቻልም። ፈጣሪ ተሳስቷል እያልክ ነው? እኔ እንደዛ አላልኩ። ልጁን እንደ ልጅ አድርጌ ያሳድገዋለሁ። ግን ሚስቴ ደግሞ ሲኖላ ነች። እንደምታወራው ቀላል ነገር ይመስላል። ባይሆንም ግድ አይሰጠኝም። እኔ መጫወቻ ነኝ ማለት ነው ወርቃው? አሁንም አላልኩ አልክ እንጂ። አዝናለሁ። ነገሮች በመረጋጋት ነው ማድረግ ያለብኝ። እሺ ትንሽ ራት አድርጊ፣ ግን ደግሞ ሲኖላን ምንም እንዳታደርጊ። ከምር ነው? አዎ። እሺ ሰላም ውድ ቻናል ቤተሰቦቼ አንስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሲኖላ ድራማ ዛሬ ምን ተፈጠረው የምለውን አብረን እናለን። እንግዲህ ኢሜ በመጨረሻው ማለት የተናገረችውን ነገር ሰማች። ኦርካንም ሆነ ቅዱስን መግደል ትችላለች፣ ሜላት ያሰብኳት ሰው አይደለችም ማለት ነው በማለት እሷ ስታወራ ተደብቃ እያዳመጠቻት ነበረ። ከዛ በጣም ደነገጠች። እንግዲህ ሶሎናና ድብድቤ ደግሞ እገልሃለሁ አሁን ካቶክን ልብስሽን ቀይር እያለ እያስጨነቃት ነበር። እንደጋጠመ ሽጉጥ ጠረጴዛ ላይ ነበርና አንስተው እገልሃለሁ ድብድቤ እስካሁን በእድሜ ከልጅነት ጀምሮ ስታሰቃይ ነበር። በጭራሽ አንተን አልወደውም። ኦርካንን በጣም ነው የምወደው የማፍቅረው። ትንሽ እንኳን አታፍሪ? መጣገብ ነሽ። ኦርካንን አፍቅረዋለሁ ትይኛለሽ እንዴ? እሱ ዝቅ አድርጌ እሱ ጨዋታ አይደለም እያላት ነበር። አይ በቃ እኔም ሆነ አባቴን ነጻ አድርጋለሁ አንተን ገድዬ እያለችው ነበር። ድብድቤ እባክሽን ተይ ሶኖላ እንደዛ ታርጊ ተይ እባክሽ እያለ ሳስመስል ነበረ። ሽጉጡ ለካ ባዶ ነበረ ማለት ነው። ነገር ግን እገልሃለሁ ትሰማኛለህ? እገልሃለሁ እያለ ስትለው ነበር። ነገር ግን ይሄ በቃ ከህይወቴ ነጻ አድርጋታለሁ አንተን ገድዬ እያለ ስታስፈራራው ነበር። ነገር ግን እባክሽ ሽጉጡ ዝቅ አድርጊ እያለስ ነበር። እኔም መግደል አትችይም እገላለሁ ከዛ ነጻ ሆናለሁ። ሽጉጡ ስትተኩስ ሽጉጡ ባዶ ነበር። ከዛ በጥፊ እላታል ማለት ነው። እንግዲህ ኦርካን ሲኖላን ፈልጎ አላገኛቱም። በጣም ተጨነቀ። ወደ ቤት ስመለስ እንዳላገኛት ለማለት እየነገራን ነበር። ነገር ግን ማለት ታድ ባላጋ እኮ ነው የፈለገችውን ትሁን፣ ስለሷ መጨነቅ የለብም እያለች ልታሳምነው ብትሞክረውም ኦርካን ልቦ ያለ ሲኖላ ጋር ነበር ማለት ነው። ነገር ግን የራሳ ለማድረግ ማለት ብጥሮም ነገር ግን ኦርካን ከሷ ጋር ሞራት እንደማይፈልግና ብቻዬን መሆን እፈልጋለሁ ብሎ ወደ መኝታ ቤቱ ገብተው እረፍት ማለት ወሰነ። እንግዲህ ኢሜ ያወራችውን ነገር ማለት ያወራችውን ነገር ሰምታለች። ማለት ምን አይነት ሰው እንደሆነች ተረድታለች ማለት ነው። ነገር ግን ኦርካን እባክህን ስጦር እኮ ነኝ እያለች ሲኖላ ትሰምኛለች፣ እገልሻለሁ ድጋሚ እኔ ለመግደል አስበሽ አይደለም ማሰብሽ ራሱ አትችይም፣ ልብስሽን ቀይሪ ብዬሻለሁ እያለ እያመነጫጨቃት ነበር ማለት ነው። እንግዲህ ማለት ኦርካን ጋር እኔ ጋር መተኛታችን ወይን ሳሎን ተኝ ወይን ወጥቼ እተኛለሁ እንጂ አንቺ ጋር መተኛት አልፈልግም። ምን ነው አቅፈ የለመድኩ ገላ እኮ ነው እንዴት ትጠየፋኛለህ እያለችው ነበር። በቃ ብቻዬን መሆን ፈልጋለሁ፣ እኔ ሶሎናን አፍቅራታለሁ። ስለዚህ ልጅነቱን አልክደውም፣ ነገር ግን ከኔ ጋር እንድተኝ አልፈልግም። አለዛ እኔ ራሱ ሳሎን ወጄ ተኛለሁ፣ ተነሽልኝ እያላት ነበር። አይ እኔም ሰጥሩኝ አልነሳትን፣ በቃ እሺ እኔ ሳሎን ተኛለሁ ብሎ ሳሎን መተኛት ይሄዳል ማለት ነው። ነገር ግን ማለት ማሰብ አለብኝ እያለች እጅግ በጣም ተናደደች። ኦርካን አሁንም ቢሆን ምንም አልተቀየረም ማለት ነው። እንግዲህ ሱንታ እንደጋጠም ድብድቤ ጋር ድብድቤ ስክር ብሎ ተኝቶ ነበር ሶፋ ላይ። ቆይ ሚስት የት ነች ምናምን ብላ እየጠየቀችው ነበር። ለካ ሲኖላ እሱ ሰክሮ ስለነበረ ከቤት ወጣ ኦርካን ጋር ሄዳለች ማለት ነው። ኦርካን ተኝቶ ነበርና ከዛ ልክ ስታዩ ኦርካን ብላ ቀሰቀሰችውና ኦርካን ልክ ከእንቅልፉ ሲነሳ ሲኖላን አጠገቧ ስላየው በጣም ደነገጠ። ምክንያቱም ብዙ ቦታ ሄዶ ፈልጓት አላገኛቱም ነበር። በመጨረሻ ግን ተገናኙ ማለት ነው። ከዛ ሲኖላ
በህልሜ ነው በእውኑ እያየሁሻለሁ በጣም ናፍቀሽኝ ነበረ እኮ እያለ እያቀፋት ነበር። እሷም ደግሞ እንደናፈቃት እየነገረችው ነበር እንደምወዳት ነው። በጣም ፈልገሽ ነበር እኮ አንድ ነገር ያደረገሽ መስሎ ነበር ያ የማይረባ ሰውዬ እያለ ነበር። ነገር ግን ደህና ነኝ አታስበው እያለች ነበር እና እጅግ በጣም ደስ ብሎት ነበር። እያቀፋት እየሳማት ነበር። ሱኑራ የማይሽ እኮ አልመሰለኝም ደግሜ በጣም ስጨነቅ ነበር ስላንቺ እያላት ነበር። ደህና እንደሆነች እየነገረችው ነበር። ነገር ግን ማለት ነገሩን እየጠማዘዘች ለምንድነው ሚስት የስትወጣ እያላየ በቃ ማታ ደብሮኝ ጠጥቼ ነበረ ሰክራይ ስታየኝ ነው ጥላኝ የወጣች እንጂ በጭራሽ እና አንድ ጎረምሳ ወጠጤ ክብር ሲነካ ዝም ትላለህ? የገዛ ሚስትን ይዞ ሲጠፋ አንተ ማትረባ ቀሽም ነገር እያለችው ነበር። እኔ ነው ቀሽም ያልሽም እያላት ነበር። ነገር ግን ማለት እንግዲህ ሱነራ ላይ እንድነሳ የሌለ ነገር ስታወራው ነበር ማለት ነው። ቢሆንም ማሰብ ነበረብን በጣም ያረጀ ከሆነ እያለች የማይሆን ነገር መናገር ጀም ኦርካን እኔ መሄድ አለብኝ አንተ መጉዳት አልፈልግም እያለችው ነበር። ሱነራ በጭራሽ እንድትሄጂ አልፈልግም ከኔ እንድትርቂ በጭራሽ አልፈልግም እባክሽን ሱኑራ ከጎኔ ሁኚ እያላት ነበር። ሱኑራ ግን መሄድ አለብኝ ኦርካን እያለችው ነበር። ኦርካን ግን በጭራሽ እንድትሄጂ አልፈልግም ከኔ ጋር እንድትሆኝ ነው የምፈልገው እባክሽን ሊሆን አይችልም የኔ እናንተ የጣፋንታ አንድ አይደለም ስትሉም በጭራሽ እኔ እናንተ አንድ ላይ መሆን ነው የሚገባን ስለዚህ እባክሽን ጥለሽኝ አትጂ ከኔ ጋር ሁኚ እያለ ነበር። እና ማለት እንዴት እንደዛ ሚስትን ጥላ ስትሄድ የማታውቁ አንድ ሴት መጠበቅ እንዴት ያቅታል ልብድቤ እያለች መጮህ ጀመረች። እና ግን እሱ በቃ አትቆጭኝ አትጮይብኝ እነ ካንቺ ጋር መሆን ይፈልጋለሁ መጫወት እንችላለን እያላት ነበር። እሱ ሳምርቅላል አሁን ካንተ ጋር ምን ነገር አልፈልገውም ትላለች ማለት ነው። በመጨረሻ እንግዲህ ኦርካንና ሱኑራ አንድ ላይ መሆናቸውን ይፋ አደረጉ ማለት ነው። እንግዲህ ሱኑራን ተስማምታ ከሱ ጋር መኖር እንደምትፈልገው ነገረች። እንግዲህ ምን ማድረግ እችላለሁ እገላል ሄጂ ግንባሩን ብዬ ላምጣት እንደ እያለ አንተ እሱ ብቻ ነው የምታውቀው እስቲ ተረጋግተን ለማሰብ ሞክር እያለች ማለት ስጨው ነበር። እና አሁን ተረጋግተኛለሽ አሁን ደግሞ ትጨው ትሰድብኛለሽ ቆይ ምን እየሆንሽ ነው እያላት ነበር። እና ተናዳ ወደ ቤት ትመለስና ሱኑራ እንዳጋጣሚ ቤት እያጸዳች ነበር። ቦታሽን ባውቁ አንድ ነገር ነው እያለ ስታመነጫጭቃት ነበር። እንግዲህ እናንተ የቆሸሻችሁ እኔ ደግሞ አጸዳለሁ እያለቻት ነበር። ኧረ እባክሽ አውርተሽ ሞተሻል ትሰሚኛለሽ የሰው ፍቅር ውስጥ ጣልቃ እየገባሽ ቆይ አንቺ ክብር የለሽም እንዴ እያለቻት ቆይ አንቺ ክብር የለሽም እንዴ ዝም ብለሽ እዚህ የምትንዘላዘይ አርፈሽ ባልሽ ጋር ትቀመጪም በሰው ፍቅር መሀል ገብተሽ ኦርጋን እኮ አንቺን አልፈቅርሽም ማለት ታዲያ እኮ የልጅ አባት ነው ልጅም ደግሞ ማንም ሰው አይለየንም እያለች ስታወራ ነበር። እሱ ኦርጋን ነው መወሰን የሚችለው ስለዚህ ልጅ ስላለሽ ብቻ በሆድሽ እኔን ፈለግሽም ማድረግ አትሞክሪም በጥፊ ልትላት ስትላት በጭራሽ እንዳትሞክሪ በድጋሚ እጅሽን እኔ ላይ ማንሳት በጭራሽ እንዳትሞክሪ እያለች ነበር። እንግዲህ በድጋሚ ኦርካን ጋር ለመተኛ ስትመጣ ኦርካን እረፍት ማድረግ አለብኝ በቃ ሱኑራን ከዚህ ለምንድን ነው እቺን ተንከስ እዚያ መጣ ከዚህ እንድትሄድ ፈልጋለሁ ስትሉት ኦርካን ሱኑራ ለዘላለም ከኔ ጋር ትኖራለች እሷ ከኔ ጋር ነው ቦታዋ በጣም አፍቅራታለሁ አይገባሽም እንዴ እኔ እኮ ልጅ እናት ነኝ ስትለው ልጄን አልጠላውም ነገር ግን እኔና አንቺ በጭራሽ አብረን አንሆንም እሱም ማወቅ አለብሽ እያላት ነበር። ነገር ግን በጣም ትናደድና እረፍትን ወደ ሳሎን ትሄዳለች። ያሰብሽው መቼም አይሳካልሽም ትሰታስል እያለቻት ስታመነጫጭ እሱን አብረን እናያለን ለማንኛውም ነፍሰ ጡር አይደለሽም እረፍት ማድረግ አለብሽ እያለቻት ነበር። ኦርካን ሱኑራን እያወራት ነበር። በጣም ፈርቻለሁ ምናልባት ከወለደች በኋላ ወደ እሷ ከሄድክስ እያለችው ነበር። ነገር ግን ኦርካን በጭራሽ አሳይገው ሜላት መቼም እንደወዳት አልችልም አንቺን ብቻ ነው የማፈቅርሽ አንቺን ብቻ ነው የምፈልገው ከአንቺ ጋር ብቻ ነው የሚሆነው ስለዚህ ወደ ሌላ መሄድ አልችልም እያለችው ነበር ማለት ነው። ነገር ግን እሺ በቃ ብላ ትስማማለች። እንግዲህ ማለትና ሱኑራ አንድ ላይ ማውራት ሰምኛለሽ ከማን እንዳረገሽ በደንብ አውቃለሁ ልጁ የኦርካን ሰው የድቤ እንደሆነ በደንብ አውቃለች። ምንድናልሽ ብላ አፏን ያዘቻት። ዝም ብለሽ አትቀባጥሪ የምመለከትሽ ነገር አታውሪ ትስማኒ ዝም በይ አፍሽን ያዥ እያለቻት ነበር። አዎ አብራችሁ ተኝታችሁ እኮ እኔ አይቻቸዋለሁ ስለዚህ ልጁ የኦርካን ሰው የድቤ ነው ብላ ነገረች። ማለት በጣም ደነገጠች። ይሄንን አታውቅም ብላ ነበር የእሷ የገመተችው ነገር ግን አውቃለች። ድቤ ጋር አንድ ላይ እንደሰኙ እንዴት ነው ያወቀችው ሱኑራ ግን እና ማውቃ ስትሰማ በጣም ተናደደች። እና የማይመለከት ነገሮች አትግቢ አርፈሽ ተቀመጪ እያለች ስታመጫጭቃት ነበር።
እንግዲህ እኔ መንካከበለሽ እያለ ኦርካን ካለማናገር ትሄዳለች። ማለት ምን ተፈጠረ? ያቺ ባለጌ እየሰደበች እኮ መቀመጫ አሳጣችኝ ኦርካን እያለች ነበር። እንግዲህ ሶኖራ ድቤ ጋር በድጋሚ ትመለስና ማለት ጋር ምን እንዳላችሁ እንድትነግረኝ እፈልጋለሁ ብላ እየጠየቀችው ነበር። ምንም ነገር የለንም እያላት ነበር። ነገር ግን እውነቱን ንገረኝ፣ የምነግርህ ነገር አለ እያለችው ነበር። እና ማለት እርጉዝ እንደሆነችው ስትነግረው ደነገጠ። እንዴ ምን ማለት ነው? ምን ለማለት ፈልገሽ ነው? እያለ ማለት እንግዲህ ከ5 ወር በፊት ነው ከኦርጋን ጋር የነበረችው። እናም ከአንተ ጋር ነበረ አብራችሁ አደራችሁ እና ለመቀናቱ ነው እንዴ ምናምን። አይ ለልጅ ያለ ፍቅር ስለማቅ ማለት ያረገሰችው ከኦርጋን ሳይሆን ከአንተ ነው ልጁ የኦርጋን እያለች ኦርጋንን ስታስጨንቅ ነበር እያለችው ነገረች። ምን? አዎ እና ልጁ የኔ ነው ማለት ነው ብሎ ደነገጠ። አዎ ልጁ ያንተ ነው ሰማኛለ። እኔና ኦርጋን መቼም አንለያይም። እልቁንስ ልጅን ጠበቅ አድርጋ ብትይዝ ይሻላል አለችው ማለት ነው። ድቤ በጣም ደነገጠ። የልጅ ፍቅር ስላለው ልጁ ማርቅ የሱ መሆኑን አረጋገጠ። ሶኖራም እየሰደበችኝ እያቋሸሸችኝ ብላ ማለት እያቃጠረች ነበር ለኦርጋን። ነገር ግን ሶኖራ በጭራሽ እንደዛ እንደማታረግ እኔ 100% እርግጠኛ ነኝ። የሌለ ነገር አታውሪ። ታዲያ ኦርካን እኔ ነኝ የማዋሸው ማለት ነው? ይሆናል እንጂ ሶኖራ በጭራሽ አትዋሽም እያለች ነበር። ነገር ግን የት ነበርሽ እያላት ነበር ኦርካን። እዚህ ነበርኩ ምናምን ብላ እስቲ አብረን እንደንስ ብላ አብሮ መደነስ ጀመሩ። ደስተኛ ሆኑ ማለት ነው። በመጨረሻ ከአንቺ ከመስደን መደነስን በጣም ያስደስተኛል እያላት ነበር። እና ማለት ደግሞ እሱን እያየች ቅጥል ድብን ጭራፈን ያያሉ ብላ እርድብን አለች። ኦርካንና ሶኖራ እየተጫወቱብኝ ቆይ ሰራላችኋለሁ ማለት አስቢ ማሰብ ትጀምረና እንግዲህ ለእነኚህ ልጆች በእያንዳንዱ ነገር አስከፍላቸዋለሁ። በጭራሽ ወኔን አስቀምጦ እነሱ መደነስ ይህ የማይታሰብ ነገር ነው። እውነት ከምድረ ገጽ ነው ማጠፋቸው እያለች በጣም ስትናደድ እንዳጋጣሚ በር ሲንኳኳ ደብድቤ ነበር በሩን ያንኳኳ ማለት ነው። ከዛ ምን አንተ ሰውዬ ምንድን ነው ከዚህ የምትፈልገው ምናምን ብለው ብጮም እሺ ከእናንተ ምንም ነገር አልፈልገውም ቢሆንም ልጄ ስጡኝ ማለት ጀመረ። ስለምን ልጅ ነው የምታወራው ብለው ስጠይቀው ማለት ብላ ሶኖራ ጠራቻት። ስለምን ልጅ ነው የምታወራው ማለት ከዛ እቹት የልጁ እናት እች ነች ብላ ማለትን አቀረበችው። ማለት ጉድ ሆነች። ኦርካን ፊት ተዋረደች ማለት ነው። እንግዲህ የኦርካን ልጅ ነው የተባለው የድቤ ልጅ ሆኖ ተገኘ ማለት ነው። ከዛ ኦርካንም ደነገጠ። ማለትም ልክ ድብድቤ ስታየው በጣም ደነገጠች። ማለት ብላ ስትጠራ አቤት ምንድነው ምን ተፈጠረ ብላ ስንመጣ ድብድቤን ታገኛለች። እጁት የልጅ እናት ብላ ስትነግረው ስትነግረው በጣም ደነገጠ። ኦርካንም ደነገጠ። ድቤም እንደዛው ማለት በጣም ክዋለች። ያልጠበቀች ነገር ሶኖራ ጉድ አደረገቻት። ጉዳን ዘረገፈች ማለት ነው። ውድ ተመልካዮቼ በጣም ደስና አሪፍ ምርጥ ድራማ ነው። በጣም ተመችቶኛል። የዛሬ ክፍል ደግሞ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ። ሰላም ሁኑልኝ።